የሸካ ዞን በተፈጥሮ ጸጋ የበለጸገና በንብ ሀብት የታደለ አካባቢ መሆኑን ተከትሎ ማር፣ ቡናና ቅመማ ቅመም መገለጫዎቹ ናቸው። የሸካ ዞን ግብርና ደን አካባቢ ጥበቃ መምሪያ ኃላፊ አቶ አይምሮ ደሳለኝ ቀጥሎ መመጣው እዚህ ውስጥ ያለው የጥምር ግብርና አካል የሆነው የማር ማምረት ስራ ነው። እንሰት አብሮ ደግሞ ከዚህ ጋር የሚቀናጁ አብሮ የሚሰራ ነው። ስለዚህ የጥምር ግብርና ስራ መርህ የምንለው አንዱ እነዚህ ነገሮችን ማቀናጀት ሲችል ነው። መንግስት በግብርና ትራንስፎርሜሽን እቅድ ውስጥ ትኩረት ካደረገባቸው የልማት ትሩፋቶች በማር መስክ እየተገኘ ያለው ውጤት ተስፋ ሰጪ መሆኑንም ኃላፊው አክለዋል። በአመት ከ35000 እስከ 36000 ቶን ማር ይመረታል። ቢያንስ 50% ያክል ኤክስፖርት እየተደረገ ነው ያለው። የተለያዩ ድርጅቶች ይህንን የሚቀበሉ ከአርሶ አደሩ የሚቀበሉ አሉ። ፐር ኢንዲቪጁዋል አርሶ አደር ሌቭል ቅድም ለማየት እንደቻል ነው በአመት ውስጥ ከ400 እስከ 500 ኪሎ ግራም የሚያገኙ በአቨሬጅ አርሶ አደሮቻችን አሉ። የሸካ ዞን ምክትል አስተዳዳሪና የውሃ ማዕድንና ኤነርጂ መምሪያ ኃላፊ አቶ በላቸው ጋራ በማሻ ወረዳ 3 ቀበሌያት ላይ የተመለከቱት የማር መንደር ተግቶ የመስራት ውጤት መሆኑን አብራርተዋል። እዛው ጎረቤት አንደኛው አርሶ አደር ከአንደኛው አርሶ አደር እያሰፉ በፊት 2 እና 3 አርሶ አደር ነበር ከዛሬ 2 ዓመት 3 ዓመት በፊት ስናይ የነበረው። አሁን ግን በአንድ ሞዴል መንደር ውስጥ እስከ 20 አርሶ አደሮች በተከታታይ ሰርተው ያሳያየንበት ሁኔታ ነው ያለው። የብልጽግና ፓርቲ ዋናው የትኩረት አቅጣጫ የአርሶ አደሩን ህይወት በተጨባጭ መቀየር መሆኑን ተከትሎ በማሻ ወረዳ የተመለከቱት ለውጥ ተስፋ ሰጪ መሆኑን ነው የሸካ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አለማየሁ አለሙ የተናገሩት። ሳይንሱን ተከትሎ እንዲፈጸም አካባቢያችን ፖቴንሻል በሆነው ላይ በልዩ ትኩረት እንዲሰራ ተከታታይ ድጋፍ ክትትል ስናደርግ ነበር። እዚህ መንደር ላይ ካሁን ቀደም መጥቼ ነበር። ማስተካከያ እንዲደረግ ያልናቸው ነገሮች ተስተካክሎ በኩታ ገጠም ብዙ አርሶ አደሮች መስራት እንዳለባቸው የተሰጠ ኮመንት ተስተካክሎ ማየት ይያለው ይሄ እጅግ በጣም አስደስቶናል ማለት ነው። በመስክ ምልከታው ሴቶች ከባድ የሚመስለውን የንብ ማነብ ስራ በውጤት ታጅበው ሲሰሩ መመልከታቸው መንግስት ለጾታ እኩልነት የሰጠው እውቅና ማረጋገጫ መሆኑን የተናገሩት አቶ አለማየሁ አለሙና አቶ በላቸው ጋራ ናቸው። ትምህርት የሚወሰድ ነገር አይቻለሁ። ሴት እናቶቻችን እና እህቶቻችን ይሄን ኢኒሼቲቭ ዋናው ስራ ጾታ የሚገድበው አለመሆኑን አካባቢ አግሮ ኢኮሎጂ የሚገድበው አለመሆኑን ጠባቂነት መንፈስ ከውስጣችን ከወጣ ከሰራን ከደከምን ማስተካከል እንችላለን የሚል ከፍ ያለ ኮሚትመንት ይዞ ሰርቶ ለሌሎች ትምህርት የሚሆን ስራ አሳይተውናል። እጅግ እናመሰግናለን። ቢያንስ ከ20 ሞዴል አርሶ አደሮቻችን ከግማሽ 1/3 የሚሆኑ 7 ሴቶች ናቸው። ስለዚህ የሴቶች ስራ እውነት ሴቶች ከሰሩ የማይደርሱበት ስራ ቦታ የለም የተባለው ነገር በትክክል መሪ ላይ ወርጄ አረጋግጫለሁ። የንብ ንድፊያን መከላከያ ትጥቅ፣ የቀፎ ደፊ አውሬ መከላከያ ሽቦና የመንገድ መሰረተ ልማት ችግር እንዲቀረፍላቸው የጠየቁት አርሶ አደሮችና ንብ አናቢዎች እውቀትና ልምዳቸውን ለሌሎች ለማጋራት እየሰሩ ከመሆናቸው ባለፈ ለአካባቢው ኢኮኖሚ መነቃቃትና እድገት የድርሻቸውን እየተወጡ መሆናቸውን ተናግረዋል። አንድ ሃይና እኔ ቢጃሞና የተለያዩ ባህላዊ መንገዶችን በመጠቀም ነው አሁን እየሰራው ያለሁት። ስለዚህ መንግስትና የሚመለከተው አካል ድጋፍ ቢያደርግልኝ ከዚህ የተሻለ መስራት ይችላልው። ኢኒሼቲቭ በመጠቀም ልማት ላይ ያሉ ልማት የሚጠቀሙትን የሚያገኙትን ግብዓት ወደ ገበያ ለማውጣት የመንገድ ችግር በጣም አለ። በመስክ ምልከታ ላይ የተገኙት የመንግስት የስራ ኃላፊዎች ለተነሱ ችግሮች አፋጣኝ መፍትሄ ለመስጠት እንሰራለንም ብለዋል። ዋቀበለ እውነት ለመናገር በተለያየ ልማትም ያው ፍለፊት ያለ ቀበለ ነው። የፓርቲያችን ኢኒሼቲቮችን ከመፈጸም አንጻር ላይ ተቀብሎ እየመራ እየወሰደ እያሳካ ያለ ቀበለ ነው። መንገድ አለ፣ ጥገና ነው የሚያስፈልገው። ይሄ የመጠገኑ ጉዳይ ላይ ትኩረት ሰጥተን በጋራ ከተረባረብን በቀላሉ ጠግነን ለትራፊክ ክፍት ማድረግ፣ ሰዎች ከዚህ ባጃጅ በቀላሉ ገብቶ የሚወጣበት፣ ምርቶቻቸው በቀላሉ ተጭነው የሚሄዱበት፣ መኪና ገብቶ እነሱ ተሳፍሮ ከተማ አካባቢ ላይ ወጥቶ የሚገቡበትን መንገድ እናመቻቻለን። ቤስት ፕራክቲስ አለ። እንደ ሸካ ዞን ህብረተሰባችን ገንዘብ ያዋጣል፣ ድጋፍ ይጠይቃል፣ ማሽን ሄዳ አቅርቦት ይጠይቃል። ከተቀናጀን መስራት ይቻላል። ይሄ መንገድ ጥገና እንደሚያስፈልግ አይተናል። መንገድ ኢኮኖሚን ነው የሚፈልገው። የተመረተ ምርት ለገበያ እንዲቀርብ ተጨማሪ ምርት እንዲመረት መንገድ ያስፈልጋል ይታወቃል። ይሄ ደግሞ በመተጋገዝ በመነጋገር በመደጋገፍ የሚሰራ ስለሆነ ህብረተሰቡ ይዘጋጅ፣ ምን ማድረግ እንዳለበት የራሱን አስተዋጽኦ ያበርክት።
ወረዳው የራሱን ያበርክት። ከተቀናጀን በሚቀጥለው አመት ውስጥ ይሄ መንገድ ማስጠገን ለኛ ከባድ ነገር አይደለም።